ፈጣሪ ምስክሬ ነው። እዚህ እደፋሻለሁ። ሁለታችንም እዚህ ነው የሚገሉን። እሺ እያነከኝ እኮ ነው። ግን ችግሩ ከአንቺ ጋር ራሱን ሰዓቱ ከመጪው እንደሚደለቅ እዚህ ነገር ውስጥ ግን መኖርሽን ካረጋገጥኩ ራስን መጉዳት ሆናል የሚለውን ሀሳብ ከአእምሮሽ ውስጥ አንተ ተስፋ ከቆረጥ ግን የምልባል ህይወቴ በአንተ እንክብካቤ ነው ሙሉ የምትሆነው። እኔ እኮ ግደላ ሳይሆን ጠብቃት ነበር ያልኩህ። ዲቭ እኮ አንዴ ከተቆጣ እንዳንበሳ መመለሻ የለውም። ደግሞ እኮ ፊትህ ተለዋውጧል። የምታውቀው ሚስጥር አለ። ዲቭ እነሱን ደግሞ እጅ ለእጅ ተያይዘን ማለት አለ። ይሄ መልካም ነው። ተሸፈነ ልብን ሰላም ሞታለች። ዳብን እንዛትበል እሷ ምንም አልሆነች። ዳኒ ቆይ አልገባኝም። ምንድን ነው የተፈጠረው? ልጅቷ ምን አድርጋት ነው? ፒዛ የእውነት አስቤበት አይደለም ያደረኩት። እውነት አስቤበት አይደለም። ልታመልጠኝ ስትሞክርና ስትሰድበኝ እኔ መተዋት። ምን ዳኒ መታት? እሺ ቆይ አሁን በህይወት አለች ወይስ ሞታለች? ቶሎ ንገረኝ። ወይኔ ጉዴ! አንተ አይምሮ የሌለ ልጅ። እኔ እኮ ጠብቃት እንጂ እንደዚህ አድርጋት አላልኩም። የሄለንን አስከሬን ማስወገድ አለብን የምትለዋ ቤዛ አሁን ላይ ሄሉን ይዞ ለመጥፋት እየሞከሩ ይገኙ ነበረ። ነገር ግን እችን የምታክል ሴትዮ ይዘን እንዴት ነው የምንሯሯጠው የሚለው ዳኒ አሁን ላይ ሄለንን ትተን መሄድ አማራጭ እናድርግ በማለት የወደቀችበት ቦታ ጥለዋት እየሄዱ ይገኙ ነበረ። ታዲያ ቤዛ እኔ ግደላት አልኩህ እንዴ አስረህ አስቀምጣት እንጂ እንዴት እንደዚህ ታደርጋለህ አንተ እንከፍ እያለች ዳኒ ላይ መጮኋን ቀጥላ ትገኝ ነበር። ዳኒም ቤዛ እመኝኝ አስቤበት አይደለም አጋጣሚ ልታመልጠኝ ስትል በጥፊ መተዋት። እናም እሷ ወደቀች። ስትወድቅም የሶፋው ጠርዝ ሲመታት ጸጥ አለች የሚል ምክንያት ነበረ ለቤዛ እያቀረበላት የሚገኘው። ቤዛም አንተ ደንቆሮ አሁን እኮ ፖሊሶች ከመጡ የኛ ህይወት ያበቃለታል እና ዳይመንድና አቤ ደግሞ እስካሁን እኛን እየፈለጉ ይሆናል። እንደው ዳኒ መቼ ነው የምትሻሻለው እና መቼ ነው ሰው የምትሆነው እያለችው ትገኝ ነበረ። በሌላ በኩል ደግሞ ሩታ ናት። ሩታ ዶክተሩን ለማግኘት እየተሯሯጠች ወደ ቢሮው ሄዳ ትገኝ ነበረ። ዶክተሩም ሩታ እንኳን መጣች ሲልም በፈገግታ አስተናግዷታል። ታዲያ ሩታም ጥለኸኝ ወደ ካናዳ የሄድክ መስሎኝ እጅግ በጣም ፈርቼ ነበረ፣ አዝኜም ነበር። ዶክተር አንተን ካጠገቤ ካጣሁኝ እኔ ምን ልሆን እንደምችል አላውቅም እያለችም ሀዘኔታዋን እያሳየችው፣ ነገር ግን ወደ ካናዳ ባለመሄዱ ምን ያክል ደስተኛ እንደሆነች እየነገረችው ትገኝ ነበረ። ዶክተሩም ሩታ ቤት ድረስ ፈልጌሽ መጥቼ ነበረ፣ ነገር ግን እቤት አልነበርሽም ሲልም አስረድቷታል። ሩታም እናሹ ነግረውኛል፣ እኔም ብለክ ቤት ድረስ ፈልገኝ ስለመጣህ እጅግ በጣም አመሰግናለሁ ስትለውም ምንም አይደል ሩታ አሁን ለውጣ ስለሆነ የመጣሽው ወይ አብረን እንውጣ ወይስ የምትሄጅበት ቦታ አለ ሲልም ጠይቋታል። ሩታም ትንሽ እዚህ ካንተ ጋር መቆየት እፈልግ ነበር፣ ነገር ግን ልትወጣ ከሆነ አብረን እንውጣ በማለት ከዶክተሩ ጋር ተያይዘው ወጥተው ይገኛሉ። እናም በእግራቸው ወክ እያደረጉ በሚሄዱበት ሰዓት ነበር ዴቭ በአጋጣሚ አግኝቷቸው የነበረው። ታዲያ ዴቭም ዶክተሩ ጋር ሩታ እዚህ ምን ትሰሪያለሽ ሲልም ተቆጥቷት ይገኛል። ሩታም እንዴት ሰው ፊት እንደዚህ ታዋርደኛለህ በማለት ዴቭ ላይ ተናዳበት እየተመነጫጨረች መሄዷን ቀጥላ ትገኛለች። ዴቭም ቆይ ከዚህ ዶክተር ጋር ምንድነው ያላሽ ግንኙነት? ለምንድነው በተደጋጋሚ ከሱ ጋር የማገኘሽ? እያለም ጥያቄውን ቀጥሎ ይገኝ ነበረ። ታዲያ ምንም አይነት ጥያቄ አትጠይቀኝ የምትለዋ ሩታ ዴቭ ላንተ ማስረዳት አይጠበቅብኝም ወይም ደግሞ ላንተ መመለስ አይጠበቅብኝም ስትልም በቆመበት ጥላው እየሄደች ትገኛለች። ታዲያ ዴቭም ተከትሏት ሄዶ ቤት ሲደርሱም ሩታ ቆይ ምንድነው ችግርሽ? ከዚህ ዶክተር ጋር ለምንድነው በተደጋጋሚ የማገኝሽ እና ምንድነው ከሱ ጋር የጀመርሽው ነገር እያለም አሁንም በጥያቄ ማፋጠጡን እንደቀጠለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 301 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ።
አደይ እንግዲህ የባለፈው ክፍል ላይ እንዳየነው ዳኒ በአጋጣሚ ሄለንን በጥፊ ሲመታት ወድቃ ራሷን ስታበት እንደነበረ አይተን ነበር። ታዲያ ዳኒ እጅግ በጣም ደንግጦ ወደ እህቱ ስልክ በመደወል ቤዛ ሰው ገደልኩኝ፣ የሰው ነፍስ አጠፋሁ እያለም በጩኸት እያናገራት ይገኝ ነበረ። ቤዛም ተረጋጋ፣ ስለምን የሰው ነፍስ ማጥፋት ነው የምታወራው እያለችም ምንም እንኳን ወንድሟን ለማረጋጋት ብትሞክርም ነገር ግን በፍጹም ዳኒ ሊረጋጋ እንዳልቻለም ጭምር አይተን ነበረ። እንግዲህ ቤዛ እየተሯሯጠች ዳኒ ወዳለበት ቦታ ስትሄድ የምርም እንዳለው በእጁ የሰው ነፍስ አጥፍቶ እናም ሄለንን ገሏት አግኝተዋለች። ታዲያ ቤዛም እንዴት እንደዚህ ታደርጋለህ? እኔ ጠብቃት እሰራት እንጂ ያልኩህ ግደላት ብዬሃለሁ ሆይ እያለች አንተ ደነዝ እንደው ምን ይሻልሃል እያለችም ዳኒ ላይ መጮኋን ቀጥላ ነበረ። ዳኒም ከችግሩ ብሰሽ አንቺ ደግሞ አታሳብጅኝ እባክሽ አትጩሂብኝ፣ ስትጩሂብኝ የበለጠ ያበድክ ያህል እየተሰማኝ ነው፣ እባክሽ ቤዛ አሁን መፍትሄ እንፈልግ፣ ሞታለች አይደል ሲል ነበር እየጠየቃት የሚገኘው። ቤዛም ሄለንን አየት አድርጋ አዎ ሞታለች፣ በህይወት የለችም፣ ነገር ግን አሁን እኔ እናንተን ፖሊሶች እዚህ ካገኙን ህይወታችን እያበቃለታል፣ ስለዚህ መጥፋት ይኖርብናል ስትልም ቤዛ እቅዶችን አውጥታ ዳኒና ቤዛ ተያይዘው ከቤት እየተሯሯጡ ወጥተው ይገኙ ነበረ። እንግዲህ መንገድ ላይ ሰው አየን አላየን የሚያውቁን ሰው አገኙን እናም ወይም ደግሞ ፖሊሶች አዩን አላዩን እያሉም እየተሯሯጡ መዳረሻቸውን ባያውቁትም ነገር ግን ለመጥፋት መንገዳቸውን ቀጥለው ይገኛሉ። ዳይመንድና አቤም አሁንም ሄለንን መፈለጋቸውን እንደቀጠሉ ይገኙ ነበረ። ምንም እንኳን ሄለንን ባገኟትም ነገር ግን ፍለጋችንን አናቋርጥም በማለት አሁንም ፍለጋቸውን ቀጥለዋል። በመጨረሻም ግን ዳይመንድ ዳኒ ሄለንን የት ሊያደርጋት እንደሚችል በመገመት እነሱ አሉበት ወደሚባለው ቦታ ወይም ደግሞ ዳይመንድ ወደሚጠረጥረው ቦታ አበበና ዳይመንድ ተያይዘው ሄደው ይገኛሉ። እዛም በሄዱ ሰዓት አጋጥሟቸው የነበረው እጅግ በጣም አስደንጋጭ እና አሳሳቢ ጉዳይ ነበር። እሱም ምንድነው ሄለን ወድቃለች። ታዲያ ሄለን በወደቀችበት ሰዓት በህይወት ትኖር አትኖር ለማረጋገጥ ቼክ እያደረጋት ይገኛሉ። ነገር ግን ዳይመንድ ሄለን የለችም፣ እየተነፈሰች አይደለም፣ በህይወት የለችም እያለም ለአበበ እየነገረው ይገኛል። አበበም ሄልዬ በጭራሽ አታደርጊውም እያለ መጮሁን ቀጥሎ ነበር። እኔ ባልሽ መጥቼልሻለሁ፣ አሁን አድኜሻለሁ፣ ደርሼልሻለሁ እያለ ቢለፈልፍም ነገር ግን ሄለን በህይወት የለችም እና ዳይመንድንም እባክህ ዝም በል፣ በህይወት የለችም የሚባል ወሬ አታውራ ዳይመንድ እባክህ እያለም አፉን ለማዘጋት እየሞከረ ይገኛል። እንግዲህ ሄለን በህይወት የለችም፣ ምክንያቱም ከወደቀች ረጅም ሰዓታት ሆኗታል። በጥፊ መቷት ከወደቀች በኋላ ምንም አይነት እንቅስቃሴ አላሳየችም። ስለዚህ ሄለን ህይወቷ አልፏል ማለት ነው። አበበ በዚህ ነገር እርግጠኛ ሲሆን ዳኒና ቤዛን ፍለጋውን ይቀጥላል። ነገር ግን ዳኒና ቤዛ አጥብቀው ይጠፋሉ ብለን ተስፋ እናደርጋለን። አበበም አሁኑኑ ከሄለን ሞት በኋላ ወደ ህግ አካል ሄዶ ማመልከት ይኖርበታል ብዬ አስባለሁኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።